ሳምንቱ በአውሮፓ ሊጎች ሞቅ እያለ ይገኛል። ማንቸስተር ዩናይትድ የመጀመሪያ ጨዋታውን በሽንፈት ጀምሯል። ሃል ሲቲ ለማንቸስተር ዩናይትድ አስቸጋሪ ቡድን ሆኖ ውሏል። ትናንትና የተመለከትነው ጨዋታ ነው። ዛሬ የሚደረግ መርሃ ግብር አለ። ማንቸስተር ሲቲ ሊቨርፑል የሚያከናውኗቸው ጨዋታዎች ይጠበቃሉ። ሌሎችንም በርከት ያሉ ጉዳዮች ስለ ዝውውሮችንም እናነሳለን። ሪያል ማድሪድ ትናንትና ተጫውቷል። የጆዜ ዳግም መመለስና የመጀመሪያ ጨዋታቸው እንዴት ነበረ? የባርሰሎና ጨዋታም ዛሬ ይጠበቃል። ሌሎች ሊጎችም ለሚነሱ ሀሳቦች አሉ። አጠራ አድርገን ስለ ጨዋታዎቹ እናነሳና በስፋት ዝውውሮች ላይ የምናነሳቸው የምንላችሁ ጉዳዮች ይኖራሉ። ሰላም ጤና ይስጥልን ብለናል። ክብራትና ክብሯን በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። አብራችሁን ቆዩ። በቻላችሁት መልእክቶቻችሁን ላኩልን። ዛሬ ማንቸስተር ሲቲ የሚያከናውነው ጨዋታ ከቦርመዝ ጋር ማርኮ ሮዘ ቦርመዝን ይዘው ምን ያሳዩናል? አንዶኒ ኢራዮላ የነበሩበት ቦርመዝ ቢሆን ምን አይነት ቡድን ሊሆን እንደሚችል እናውቃለን። አዲሱን አሰልጣኝ ግን በምንም ለመገመት ይከብዳል። ግምቶቻችሁን ግን ላኩልን። ማንቸስተር ሲቲ ከቦርመዝ፣ አትሌቲኮ ማድሪድ ከቪያሪያል፣ ኒውካስል ዩናይትድ ከሊቨርፑል እንዲሁም ደግሞ ኤልቼ ከባርሰሎና ግምቶቻችሁን እያስቀመጣችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩም አስቀድሜ እጠይቃለሁ። በቀጥታ ወደ ጉዳዮቻችን እንለፍ። ማንቸስተር ዩናይትድ ከሃል ሲቲ ትናንትና የተደረገ ጨዋታ ነበረ። አጃዬ እንዲሁም ደግሞ ሜንዲ ባስቆጠሯቸው ሁለት ግቦች ዩናይትድ ጨዋታውን 2-0 ተሸንፏል። ከሜዳው ውጪ በሃል ሲቲ ስቴዲየም የተደረገ ጨዋታ እንደነበረ ይታወቃል። ስለ ጨዋታው አሰልጣኝ ማይክል ካሪክ ከጨዋታው መጠናቀቅ በኋላ ያነሳቸው ጉዳዮች አሉ። ከዛ ውጪ ጨዋታው ለማንቸስተር ዩናይትድ እንዲሁም ደግሞ ዩናይትድ ስትራንድ ለተባለው ደጋፊም አሁንም መነጋገሪያ ሆኖ በአዲሱ ሲዝንም እንደሚቀጥል ማሳያ ነው። 687ኛ ቀኑ ላይ ይገኛል። ዛሬ ትናንትና 686 ብሎ ቀጥሏል። ማንቸስተር ዩናይትድ ሳያሸንፍ 5 ተከታታይ ጨዋታ የቀጠለበት የመጀመሪያ እንግዲህ ባለፈው ሲዝን ካቆመበት እንዲሁም በቅድመ ውድድር ዘመን ዝግጅት እንኳን ቢደመር ተከታታይ ጨዋታዎችን አላሸነፈም። የሃል ሲቲ አሰልጣኝ ሰርጄ ጃክሮቪች አንድ ጉዳይ አንስቷል። ማንቸስተር ዩናይትድን 3 ጊዜ ያክል ተመልክተናል። አንድ የቀጥታ ስርጭት ላይ እና ምን እንደነበረ ችግራቸው ተመልክተናል። እሱን ለመጠቀም ሞክረናል ብሏል። በጣም ብዙ ነገሮችን ያጋለጠ ጨዋታ ነው ለማንቸስተር ዩናይትድ። በተለይ ትናንትናም ስናነሳው ነበረ። ዩናይትድ ብዙ ያስቆጥራል፣ ችግሩ ብዙ ይቆጠርበታል። 50 ግቦችን ባለፈው የውድድር ዘመን አስተናግዷልና እንዴት ሊሆን ነው የሚሉ ጥያቄዎችን ስናነሳ ነበረ። በሴንተር ባክ ቦታ ላይ አሁንም ተጫዋች እንደሚያስፈልገው፣ በሉክ ሾው ቦታ ላይ ትክክለኛ ሉክሾን ተጠባባቂ ሊያደርግ የሚችል ተጫዋች እንደሚያስፈልገው የተመለከትንበት ጨዋታ ነው። ስለ ጨዋታው ብዙ ነጥቦችን ማንሳት ይቻላል። ማንቸስተር ዩናይትድ በታሪኩ ለመጀመሪያ ጊዜ ነው አዲስ ባደገ ቡድን በሊጉ የመክፈቻ ጨዋታ ላይ የተሸነፈው። ከዚህ በፊት 13 ጨዋታዎችን አድርጎ 10ን አሸንፏል። 3ቱ በአቻ ውጤት የተጠናቀቀ ነበረ። የመጀመሪያው ሽንፈት ካል ሲቲ ጋር የተደረገው ነው። ትናንትና 39 ክሮሶች ወይም ወደ ግብ ክልል የሚላኩ ኳሶች ነበሩ። 39 ክሮሶችን ተመልክተናል። በአሰልጣኝ ማይክል ካሪክ ጨዋታ በጣም ብዙ የሚባለው በሱ ስር እንደዚህ አይነት ብዙ ክሮሶች የተደረገበትን ጨዋታ አልተመለከትንም። አንዳንድ ጊዜ ክሮሶች መፍትሄ ሊሆኑ ይችላሉ። አንዳንድ ጊዜ ደግሞ ቡድን ውስጥ ያለውን የፈጠራ ችግርም ሊያሳዩ ይችላሉ። ዩሪ ቴሌማንስ እንዲሁም ደግሞ አንድሬ ሳንቶሽ አንድ ላይ ተሰልፈው ተመልክተናቸዋል። ነገር ግን በሁለቱም በኩል በተለይ ደግሞ አንድሬ ሳንቶሽ ኦሌ ማክበርኒ በጣም ወደሱ ድራግ አድርጎ በደንብ ድሮፕ ዲፕ አድርጎ ወደሱ ኳሶችን ሲነጥቀው በተደጋጋሚ ተመልክተናል። የሁለቱ ተጫዋቾች ኬሚስትሪ እየሰራ አይደለም። በሲዝኑ የመጀመሪያ ጨዋታቸው ሊሆን ይችላል። ነገር ግን ብዙ እንደማይተዋወቁ የሚያሳይ ነው። አሰልጣኝ ማይክል ካሪክ ሌላ የሚያነሳው ጉዳይ ቢኖር እንደማስበው ከሆነ በጋዜጣዊ መግለጫ ላይ የተናገረው ነው። በዚህ ጋዜጣዊ መግለጫ ላይ ስናገር በዚህ ቃለ መጠይቅ ላይ እየተረጋጋው ይመስላል፣ ተረጋግቼ የማወራ ነገር ግን በውስጤ እንደዛ አልተረጋጋም ወይም ደግሞ ቀኑ ላይ ኢንጆይ ያደረኩት ቀኑን እየተደሰትኩበት እንዳልሆነ ይሰማኛል ብሏል። ከዛ ውጪ ጥሩ ነገሮችን ያደረግንባቸው ነገሮች ነበሩ፣ ነገር ግን ተሸንፈናል ብሏል። በኳስ ቁጥጥር ማንቸስተር ዩናይትድ ፍጹም የበላይ ነበር። አደገኛው ቡድን ግን ሃል ሲቲ ነበረ። ሃል ሲቲ ብዙ ሳይጨነቅ ነው ጨዋታውን ያጠናቀቀውና የመጀመሪያ ጨዋታ ነው ብለን የምናልፈውም ጨዋታ አይደለም። አሰልጣኝ ማይክል ካሪክም አንድ ጌም ነው
ነገር ግን አንድ ጌም የክለቡን አጠቃላይ ዳይሬክሽን አጠቃላይ አካሄድ የሚቀይር አይደለም። ነገር ግን ምን እንደነበረ ክፍተታችን በደንብ አዌር ማድረግ ማወቅ መረዳት አለብን ብሏልና ተረጋግተን ወደ ቀጣይ ጨዋታ ማምራትና ስለ ቀጣዮቹ ጨዋታዎች በደንብ ማሰብ ይጠበቅብናል የሚል ሐሳቡን አንስቷል። ቶትናም ሆትስፐር የሁሉ ገንዘብ ካወጣ በኋላ ትናንትና በሽንፈት ጀምሯል። ብሬንትፎርዶች ፍጹም ቅጣት ምት ስተው 3-0 በሆነ ውጤት ቶትናምን አሸንፏል። ያልተጠበቀ ውጤት ነው ማለት ይቻላል። እንግዲህ ሮቤርቶ ዲዘርቢ ከዚህ በላይ ቡድናቸው ዲዘርብ እንደሚያደርግ ከዚህ በላይ መሸነፍ እንደነበረበትም የሚያሳይ ነው። ኤቨርተን ክሪስታል ፓላስን 2-0 አሸንፎ ጀምሯል። ኤፍሲ ታውን ሰንደርላንድን 2-1 በሆነ ውጤት አሸንፏል። ኖቲንጋም ፎረስት 1-0 በሆነ ውጤት ተሸንፏል። በሊድስ ዩናይትድ ኦሊቨር ግላስነር አንድ ጉዳይ ተናግሯል። እኔ ባንድ በተን ተጫዋቾቹን እንደ ሪያል ማድሪድ 1970ዎቹ ላይ እንዳለው ሪያል ማድሪድ እንዲጫወቱ አላደርጋቸውም፣ ስለዚህ የፕሮሰስ የጊዜ ጉዳይ ነው የሚል አስተያየታቸውን ሰጥተዋል። በጣም አነጋጋሪ ነበር። ከጨዋታው መጠናቀቅ በኋላ ያነሱት ሀሳብ ነው። ኤስፓኞል ከሪያል ማድሪድ በላሊጋው ላይ የነበረ ጨዋታ ነው። ትናንትና በእርግጥ ሴቪያም አትሌቲክ ቤልባውን 3-1 በሆነ ውጤት አሸንፏል። ቫለንሲያና ሴልታ ቪጎ 0-0 ጨዋታቸውን አጠናቋል። የሪያል ማድሪድን ጨዋታ እንመልከት። ጁድ ቤሊንጋም 9ኛው ደቂቃ ላይ በግንባር ግብ አስቆጥሮ 1-0 ሪያል ማድሪድ ይመራ ነበረ። ከዛ በኋላ ግን ካላትራቫ ያስቆጥራት ግብ ለኤስፓኞል ጨዋታው 1-1 እንዲቀጥልና እስከ 90ኛው ደቂቃ ድረስ ጨዋታው በዛው የሚጠናቀቅ ይመስል ነበር። 90ኛው ደቂቃ ላይ ካርሎስ ኤስፒ ግብ አስቆጥሮ በወሳኝ ግብ አስቆጥሮ ጨዋታው በሪያል ማድሪድ 2-1 አሸናፊነት ተጠናቋል። የጆዜ ሲዝን በጥሩ መንገድ በጥሩ ድል የተጀመረበት ነበረ። የቲቦ ኮርቷ ጉዳይ ካርሎስ ኤስፒን በተመለከተ ጆሴሉ ጁኒየር ትንሹ ጆሴሉ እሱን ይመስለኛል ብሏል። ጆሴሉ በጣም እንደዚህ አይነት ወሳኝ ግቦችን ሲያስቆጥር የኖረ ተጫዋች ነው በሪያል ማድሪድ። የሪያል ማድሪድ ቁልፉ የመጀመሪያው ተሰላፊ አልነበረም፣ ነገር ግን ወሳኝ ግቦችን ያስቆጥር ነበረ። ካርሎስ ኤስፒ በዓለም ላይ አሁን ደስተኛው ሰው እኔ ነኝ የሚል አስተያየቱን ሲሰጥ ነበር። የጆዜ መጀመሪያ ጨዋታ በድል ተጀምሯል። በጣም ጥሩ ጨዋታ የነበረበት ነው። በጣም ወሳኝ ድል ያስመዘገቡት እንዳጠቃላይ በትናንትና ጨዋታ ዙሪያ የሚነሱ ሀሳቦች ናቸው። አጠቃላይ ዛሬም የሚደረጉ ጨዋታዎችን እያነሳን እንቀጥላለን። ዛሬ ግምቶቻችሁ ላኩልን። ትናንትና የማንቸስተር ዩናይትድ ጨዋታ እንዴት ነበረ? በሲዝኑ የመክፈቻ ጨዋታ ላይ በተለይ የመክፈቻ ጨዋታ የመክፈቻ ተብሎ የሚታለፍ አይደለም። ጠንካራ እንቅስቃሴ የሚያስፈልገው አይነት ነው። ማንቸስተር ሲቲ ከቦርመስ 10 ሰዓት ላይ ዛሬ ይጫወታሉ። የማንቸስተር ሲቲ የኤንዞ ማሬስካ ቡድን በቦርመዝ ይፈተናሉ። ቦርመስ አሰልጣኙን ቀይሯል። አንዶኒ ኢራዮላ ማለት 4 በጣም ሱፐርስታር ተጫዋቾችን በቡድን ውስጥ እንደመያዝ አይነት ትልቅ ኳሊቲ ያላቸው አሰልጣኝ ናቸው። የሳቸው አለመኖር ብዙ ያጎድላል። ያንን ደግሞ ዛሬ እንመለከታለን። ማርኮ ሮዘ በቦሩሲያ ዶርትመንድ በጀርመን ቡንደስሊጋ ላይ በተለያዩ ክለቦች ሲሰሩ እናውቃቸዋለን፣ በአረቤ ላይፕዚግም ጭምር። ነገር ግን አሁን የፕሪሚየር ሊጉን ቡድን ምን ያክል ያነቃቁታል፣ ምን ያክል ውጤታማ ይሆናል? ዛሬ 10 ሰዓት ላይ ከማንቸስተር ሲቲ ጋር እንመለከተዋለን። በጣም ወጣት የሚባል ተጫዋች ወጣቱን ሮድሪ ያስፈልገናል በማንቸስተር ሲቲ ቤት በኩል ብሏል አሰልጣኝ ኤንዞ ማሬስካ። በቀጣይ የሚያደርጋቸው ዝውውሮች አማካኝ ስፍራ ላይ በጣም አስፈላጊ ናቸው። የአርሰናሉ ጨዋታ የኮሚኒቲ ሺልድ ጨዋታ ላይ ማንቸስተር ሲቲን አርሰናል ሲያደርጉ የማንቸስተር ሲቲ ክፍተቶች ብዙ እንደሆኑ ቡድኑ ብዙ እንደሚቀረው የተመለከትንበት ነው። ከዛ ምን አሻሽሎ ለዚህ ጨዋታ ይደርሳል በሲቲ በኩል እንመለከታለን። ከዛ ውጪ 12 ሰዓት ከ30 ሲል ኒውካስትል ዩናይትድ የፈራረሰ ቡድን ልንለው እንችላለን፣ የፈራረሰ ከተማም ልንለው እንችላለን። በሊቨርፑል ይፈተናል ተብሎ ይጠበቃል። ሊቨርፑልም ሌላ መልክ ያለው ቡድን ነው። ፍሎሪያን ቨርዝ እንዲሁም ደግሞ አሌክዛንደር አይዛክ የበለጠ ጀርሜ ጃኬትን በተከላካይ ስፍራ ላይ ምን ያሳዩናል? የመጀመሪያ ሲዝኑ ጨዋታ አንዶኒ ኢራዮላ በቅድመ ውድድር ዘመን ዝግጅት ቡድናቸውን በመጠኑም ተመልክተናቸዋል። በኮሞ ጨዋታ ላይ ጀርሜ ጃኬት ጥሩ ሲንቀሳቀስ ነበረ። ጀርሜ ጃኬን በተመለከተ ብዙ ማለት ይቻላል ጥሩ አቅም ያለው ተጫዋች ነው። ከቨርጂል ቫን ዳይክ ጋር ጥሩ ጥምረት ይኖራቸዋል ተብሎ የሚጠበቅ አይነት ተጫዋች ነው። ሊቨርፑል
ከኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ የሚደረግ ጨዋታ ነው። እነዚህ የዛሬ የብራይተንና አስቶን ቪላም ጨዋታ 10 ሰዓት ላይ ይደረጋል። ባርሴሎና ከኤልቼ 2 ሰዓት 4 ሰዓት ከ30 ሲል ምሽት ላይ የሚደረግ ጨዋታ ነው። የመጀመሪያውን 3 ነጥብ ሪያል ማድሪድ ይዞ ጀምሯል። ባርሴሎና አትሌቲኮ ማድሪድ 12 ሰዓት ላይ ቪያሪያልን ይገጥማል። ካሸነፈ በ6 ነጥቦች ሁለተኛ ድሉን የሚያስመዘግብበት ነው። በጣሊያን ሴሪያ ዩቬንቱስ ከፍሮዘኔን ይገጥማል። ቬንዛ ከሌቼ፣ ኤሲ ሚላንና ቶሪኖ የሚያደርጓቸው ጨዋታዎች ተጠባቂ የሚባሉ መርሃ ግብሮች ናቸው። ፓሪስ ሰን ጀርመን የሊጉን የመክፈቻ ጨዋታ ያከናውናል። ባለፈው ከሎንስ ጋር በአሸናፊዎች አሸናፊ ውድድር ላይ ተሸንፏል። አሁን ከሬንስ ጋር የሚያደርገው ጨዋታ ዛሬ 3:45 ሲል የሉዊስ ኤንሪኬ ቡድንን እንመለከታለን። እነዚህ የዛሬ ጨዋታዎች ናቸው። ለሁሉም ትናንትና በጨዋታዎቹ ዙሪያ የመጡልን መልእክቶች አሉ። በቀጥታ ግን ወደ ጉዳዮቻችን እናልፋለን። ትልቁ ጉዳይ የኡሊያን አልቫሬዝ ጉዳይ ነው። አሁንም ብዙ እየተባለበት ይገኛል። ሚኬል አርቴታ የያዘው አቋም በጣም የሚያነጋግር የሚያስገርመው ነው። አግኝቼዋለሁ። ምንድን ነው በሚኬል አርቴታ በኩል ያለው ጥርጣሬም አጠቃላይ የክለቡ ውሳኔ የሚለውን እንመልከት። በአርሰናል በኩል ኡሊያን አልቫሬዝን የመፈለጉ ነገር የአደባባይ ሚስጥር ነው። የሚደበቅ ወይም ደግሞ አይፈልገውም የሚባል አይደለም። ይፈልገዋል። ነገር ግን ተጫዋቹም ወደ አርሰናል ለመምጣት ፍላጎት አለው ወይ የሚለው በጣም የሚጠበቅ ነው። አስ ይዞት የወጣው ዘገባ አሁንም ሚኬል አርቴታ ከተጫዋቹ ካምፕ ጋር ግንኙነት አለው። ተጫዋቹንም ደግሞ ደጋግሞ አነጋግሮታልና በአርሰናል በኩል እንደዚህ አትሌቲክ ዘገባ አነጋጋሪ ጉዳይ ሰምተናል። የኡሊያን አልቫሬዝ ዝውውር ላይ ለምንድን ነው እስካሁን አርሰናል ጥያቄ አላቀረበው የሚለው ሊያነጋግር የሚችል ጉዳይ ነው። ለምንድን ነው ጥያቄ ያላቀረበው? ለምንድን ነው እናስፈርመው ብለው ለአትሌቲኮ ማድሪድ አንድም ፕሮፖዛል ያላቀረቡት? አትሌቲኮ ማድሪድ ክለቡ እንቅስቃሴ ማድረጉ የሚቀር እንዳልሆነና ተጫዋቹ ማስፈረም እንደሚፈልግ የሚያሳዩ መረጃዎች አሏቸው። ነገር ግን በባርሴሎና በኩልም ተመሳሳይ ፍላጎት ቢኖርም ለባርሴሎናም ለሪያል ማድሪድም የመሸጥ ምንም አይነት ፍላጎት የለም። በአትሌቲኮ ማድሪድ በኩል እነ ዲየጎ ሲሞኔም እነ ጊልማሬንም የክለቡ ሊቀመንበርም ጭምር ወጥተው የሚሰጧቸው አስተያየቶች አሉ። በዋነኝነት ግን ከኡሊያን አልቫሬዝ ጋር በተያዘ አርሰናል በወኪሎቹ በኩል ተነሳሽነቱን እነሱ እንዲያመጡት እንግዲህ አንተ ቀደም እየተባባሉ አይደለም። ነገር ግን የተጫዋች የእግር ኳስ ኬሪየር በተጫዋቹ ፍላጎት ላይ የሚወሰን ነው። ሳይፈልግ የመጣ ተጫዋች ምንም የሚከፈልበት በፍላጎቱ ላይ ጥርጥር ካለ እንደ ቡድንም ያለው ኮሚትመንት ላይ ቁርጠኝነት ላይ ጥያቄ ይነሳልና ኡሊያን አልቫሬዝን በተመለከተ ብዙ አርሰናል ደጋፊዎች ይቅር የሚሉት አይነት ተጫዋች ሆናል። ከብቃቱ አንጻር ሳይሆን የኮሚትመንት ጉዳይ አሳስቧቸው ወደ አርሰናል መምጣት አልፈለገም ወይ የሚለው ወደ ባርሴሎና መሄድና ወደ አርሰናል መምጣት አለመፈለግ በጣም የተለያዩ ናቸው። ወደ ባርሴሎና ወደ ሪያል ማድሪድ ብዙ ተጫዋቾች መሄድ ሊፈልጉ ይችላሉ። ወደ አርሰናል ግን አልመጣም ማለት ሌላ ትርጉም ይሰጧልና በተጫዋቹ በኩል በግልጽ ወጥተው የተባሉ ነገሮች የሉም። እንደዚህ አይነት ሀሳቦች ስላሉ የአርሰናል ደጋፊዎች እንደዚህ አይነት አቋም ቢይዙ የሚያስገርም አይደለም። በተጫዋቹ በኩል ግን የዚህ አትሌቲክ ዘገባ የአርሰናል ሰዎች እነ ሚኬል አርቴታም ኢንካሬጅመንት ወይም ደግሞ ድጋፍ አስፈርሙት፣ ጥያቄ አቅርቡ የሚል ተነሳሽነትን ከተጫዋቹ ወኪሎች ይፈልጋሉ። ያለበለዚያ አርሰናል ምንም አይነት ጥያቄ ለማቅረብ እንቅስቃሴ አያደርግም የሚሉ ሀሳቦችን በደንብ ሰምተናል። የሚያነጋግር ጉዳይ ነው። ባዳሽልን በተመለከተ በውሰት ውል ወደ ሴሪያው ቡድን ወደ ናፖሊ ዝውውሩ ማጠናቀቁን ተመልክተናል። ከአልሴቲ ጋር በተያዘ የቸልሲውን አማካኝ ዳሪዮ ኤሶጆን ለማስፈረም ፍላጎት አለው። የተጫዋች ወደ ስትራስቡርግም የሚሄድበት እድል አለ። ነገር ግን ቸልሲ ሀልሲቲ የሚመጣ ከሆነ በቋሚነት ተጫዋቹን እንዲያስፈርመው ይፈልጋል። የአንድ ዓመቱ ተጫዋች ፖሲብሊ ወደ ስትራስቡርግ የሚሄድ በውሰት ውል እዛ የመጫወት እድሎች በጣም ሰፊ ናቸው። ነገር ግን ሃል ሲቲ እስከመጣ ድረስ የተጫዋቹን ዋጋ መክፈል ይኖርበታል። ለተጫዋቹ የዝውውር ዋጋ ተመን ይቀመጥለታል ተብሏል። አሌያንድሮ ባልዴን እንዲሁም ደግሞ ማንቸስተር ዩናይትድን የተመለከቱ ጉዳዮችን ባለፉት ጊዜያት ላይ ሰምተናል። የግራ መስመር ተከላካይ የተባለ ብዙ ሲባል ነበር በማንቸስተር ዩናይትድ ቤት። አሁን ያለው ብቸኛው አውት ኤንድ አውት ወይም ተፈጥሯዊ የግራ መስመር ተከላካይ ሉክ ሾው ብቻ ነው። እሱ ደግሞ በጉዳትም በብቃትም ያን ያክል በጣም ትምምን ላይ የሚደረስበት እሱ አለ ተብሎ ነገሩ ቸል የሚባልበት ቦታ አይደለም። በዚህ ቦታ ላይ ደግሞ አሌያንድሮ ባልዴን ለማምጣት ማንቸስተር ዩናይትዶች ፍላጎቶች አሏቸው። በተጫዋቹ ወኪል በኩል ጆርጌ ሜንዴዝ የተጫዋቹ ወኪል ነው። ተጫዋቹን ኡነኛ ክለብ ሊያገኝለት እንደሚችል
እንደሚችልና ፍለጋ ላይ እንዳለ የሚያሳዩ ዘገባዎችም ወጥተዋል። ማንቸስተር ዩናይትድ ተጫዋቹን ማስፈረም ይፈልጋል፣ ነገር ግን ባርሴሎናም ተጫዋቹን መሸጥ ይፈልጋል። በተጫዋቹ በኩል አስቀድሞ የባርሴሎናን ልቀቅ ወይም ደግሞ በትረክ ችግር የለብንም አይነት መልእክት ማወቅ ይፈልጋል። ያለበለዚያ ተጫዋቹንም በባርሴሎና የሚፈለግ ከሆነ ትንሽ እንጥፍጣፊ ድልም ካለው በክለቡ መቆየት ምርጫው ነው። ነገር ግን ያ የማይሆን ከሆነ አሌያንድሮ ባልዴን በተመለከተ ወደ ተለያዩ ክለቦች የሚሄድበት እድል አለና በቅርብ ከሰማናቸው ትልልቅ ቡድኖች መካከል ግን ከማንቸስተር ዩናይትድ በላይ ከፍ ብሎ የሚጠራ ስም የለም። ያንን ቦታ ለረጅም ዓመታት መሸፈን ይችላል። ፈጣን ነው፣ ድሪብለር ነው፣ ግብ አስቆጣሪ ነው፣ የግራ መስመር አጥቂ የሚመስሉ ነገሮች አሉት። አንድ ለአንድ አጋጣሚዎች ላይ ተከላካዮችን በደንብ ቀንሶ ማለፍ የሚችል አይነት ተጫዋች ነው። በባርሴሎና አካዳሚ በላሜሲያ ያለፈ በጣም ጥሩ አቅም ያለው ተጫዋች ነውና አሌያንድሮ ባልዴን የክለቡን ውሳኔ ይጠብቃል። እሱም የመጨረሻ ውሳኔውን ማሳወቅ ይጠበቅበታል። ከማንቸስተር ዩናይትድ ምንም አይነት እንቅስቃሴ አስቀድሞ ማለት ነው። የዩናይትድን ሌላኛው ጉዳይ ላንሳ። የጆን ፊሊፔ ማቴታ ጉዳይ በተለይ የቤንያሚን ሼሽኮ ተጠባባቂ ሆኖ ወደ ቡድኑ እንዲመጣ ይፈለጋል። ከክሪስታል ፓላስ ጋር አንድ ሰጣ ገባ ውስጥ ገብቷል። ጉዳዩን ወደ ፊፋ ወስዶታል። ተጫዋቹ ጆን ፊሊፔ ማቴታ ምንድን ያደረገው በቅርብ 2027 ድረስ ውል አለው። አሁን ያ ማለት የመጨረሻ 11 ወራቱ ላይ ይገኛልና በዚህ ሂደት ደግሞ በክለቡ የመቆየት ግዴታ የለብኝም፣ በነጻ ወደ ፈለግኩበት ክለብ የመሄድ መብት አለኝ። ከዚህ በፊት ክሪስታል ፓላስ 2024 ላይ ነበር የተጫዋቹን አስቀድሞ 2021 ላይ ውል አራዘመ። ተጫዋቹ በ18 ወራት የውሰት ውል ከሜንዝ ነበር የመጣው። ከዛ በኋላ እስከ 2021 ላይ የፈረመው ውል ነበረ። ያ ውል ደግሞ የ4 ዓመት ከግማሽ ነበርና ክለቡ ደግሞ በ12 ወራት የተጫዋቹን ውል የማራዘም ክሪስታል ፓላስ መብት ነበረው። ያንን መብት መጠቀም አይችልም በሚል ነው አሁን ክስ ያቀረበው 2004 ላይ ነበረ መብቱን አክቲቬት ያንን አንቀጽ አክቲቬት ያደረገው አንቀጹ እንዲሰራ ያደረገው ክሪስታል ፓላስና በፊፋ በኩል ይህንን የማስገደድ አማራጩ መብቱም የለኝም የሚል ምላሽ ተሰጥቶታል። ነገር ግን በተጫዋቹ በኩል አሁንም አማራጮችን እየተመለከተ ይገኛል በነጻ ከክሪስታል ፓላስ የሚለቅበትና ማንቸስተር ዩናይትድ ደግሞ የተጫዋቹ በጣም ሁነኛ ፈላጊ እንደሆነ ይታወቃል። የሲቲን ጉዳይ ላንሳ። ከሲቲ ጋር በተያያዘ የሳቪኒዮ ተተኪ ይሆናል ተብሎ ሲነገርለት የነበረው የፓልሜራሱ አለን ኤላሽን በተመለከተ አሁንም በአግሪመንት ደረጃ ሁለቱ ክለቦች የመጨረሻ አግሪመንት ላይ አልደረሱም። በፐርሰናል ተርም ከ48 ሰዓታት በፊት የተጠናቀቀ የግል ጥቅማ ጥቅም በደሞዝ ጉዳይ ላይ የተደረሰ ስምምነት ነው። ሁለቱ ክለቦች ፓልሜራስና ማንቸስተር ሲቲ ግን የሚያደርጓቸው ድርድሮች ይጠበቃሉ። የሊቨርፑል ጉዳይ ከኤንድሪክ ጋር በተያያዘ ይነሳል። ኤንድሪክን ለማስፈረም ሊቨርፑሎች ፍላጎት እያሳዩ ይገኛሉ። ከዛ ውጪ ደግሞ ያንኩባ ሚንቴንም ዳግም በሁለተኛ ዙር ጥያቄ ለማስፈረም ፍላጎት አላቸው። ነገር ግን ሊቨርፑል አሁን ኡገ ኬቲኬ ሲመለስ አሌክዛንደር አይዛክ አለና ተጨማሪ አጥቂ ያስፈልገዋል ወይ? አጥቂ ማለት 9 ቁጥር ላይ የበለጠ ፍሎሪሽ የሚያደርግ እዛ ላይ ፈንክሽናል የሚሆን አይነት ተጫዋች ነው ከመስመር ቦታ ላይ ይልቅና አሁን ሊቨርፑል የበለጠ ማጠናከር ያለበት የመስመር ቦታውን ይመስላልና ያንን እየሰማናቸው ያሉ ጉዳዮች አሉ። ከአርሰናል ጋር በተያያዘ ኬነን ይልዲዝን በተመለከተ የዩቬንቱስ አሰልጣኝ ሉቺያኖ ስፓሌቲ አርሰናል በዝውውሩ ላይ እንዳለበት ተጠይቆ ነበር። አዎ አለበት። የፈለጉትን ሊያቀርቡ ይችላሉ። የፈለጉትን ገንዘብ ያቀርቡ እኔ በሚቀጥለው የውድድር ዘመን ኬነን ይልዲዝ የቡድኑ ተሰላፊ ሆኖ እንዲቀጥል ነው የምፈልገው አይነት አስተያየታቸውን ሲሰጡ ተመልክተናል። እንደ አጠቃላይ የትናንትና ጨዋታዎች የዛሬ መርሃ ግብሮች ብዙ የሚያስብሉ ናቸው ብሎ መናገር ይቻላል። ከአርሰናል ጋር በተያያዘ አርሰናል አንድ ዘገባ ይዞ ወጥቷል። በሚቀጥሉት ቀናት ላይ በጣም በጥቂት ቀናት ውስጥ 4 ተጫዋቾች ከአርሰናል ይለቃሉ ተብሏል። ጋብሪኤል ጃሱስ፣ ጋብሪኤል ማርቴሊ፣ ኤታን ወኔሪ አይነት ስሞች ይጠቀሳሉ። ሌሎችም ከክለቡ እነማን ሊለቁ ይችላሉ በቀጣይ የምንመለከተው አይነት ጉዳይ ነው። ትናንትና በእናንተ በኩልም የመጡልን መልእክቶች አሉ። ማንቸስተር ዩናይትድ አንድ ግብ ያስቆጥራል፣ 1-0 ያሸንፋል። ኤብሮን ዮናስ የጻፈልን መልእክት ነበረ። ሬድዋን ሁሴን ማንቸስተር ዩናይትድ 2-1 ሃል ሲቲን፣ ኤፕሲታውን በሰንደርላንድ 2-1 ይሸነፋል። ብሬንትፎርድ ደግሞ በቶትናም 2-1 ይሸነፋል። ግምቶቹ ነበሩ። የሬድዋን ሁሴን ሁሉም ስህተት ነበሩ፣ በትክክል አልተገመተም። በስፔን ሊጋም 2-1 ነው ጨዋታው የተጠናቀቀው፣ 3-1 ብሎ ገምቷል። ተክላብ ተስፋ ጽዮን ስለ ጻፍክልን መልእክት ከልብ እናመሰግናለን። የምትጽፉልን መልእክቶች ቀላል የሚባሉ አይደለም፣ እኛን ያበረቱናልና መልእክቶቻችሁን ጻፉልን፣ አብሮነታችሁን አሳዩን። ቶማስ ሙልጌታ ከደቡብ አፍሪካ ዩናይትድ 2-1 ያሸንፋል ብሎ ግምቱን ልኮልን ነበረ። አሜን
አሜን። ባሌባ መምጣቱ ለዩናይትድ በጣም የሚጠቅመው የሱ አይነት ተጫዋች ቡድን ውስጥ የለም፣ ግን ከካሪክ ስራዎች ይጠበቃሉ። ቡድኑን በደንብ ማዋድ ይኖርበታል። መሀል ክፍል ላይ አሁንም በቂ ነው ብዬ አላምንም። አዳም ዋርተን ቢመጣ ሙሉ የውን ነበረ። ሌላው የዩናይትድ ችግር የኋላ ክፍሉ ነው። የጥራት ሳይሆን በተደጋጋሚ መጎዳታቸውና አንድ የመሀልና የግራ መስመር ተከላካይ ማስፈረም ተፎካካሪ ለመሆን ግድ የሚል ይመስለኛል። አሜን ከየካባዶ ገደራ የጻፈልን መልእክት ነው። መልካም ጊዜ ብሎናል። እናመሰግናለን። አቡሽ ግሎሪ ገነርስ ብሎናል። አቡሽ ገዛኝ ስለ ጻፍክልን መልእክት እናመሰግናለን። ቸርነስ ሙላት ሰላም፣ እንዴት ናችሁ ቤተሰቦች? ዛሬ ዩናይትድ 3-1 ያሸንፋል የሚል ሐሳቡን አስቀምጦልን ነበረ። ነገር ግን እንደዛ አልተሳካም። ዚያድ ቃሲም አርሰናል በዚሁ ከቀጠለ በዚህ ሲዝን ራሱ አስጊ ነው የሚሆነው ብሏል። አሆ በዚሁ ብቃት ከቀጠለ ሲዝኑ ላይ ብዙ ነገሮች ይፈጠራሉ። ጉዳቶች፣ የክለቦች አቅም ማሳደግ ከአርሰናል ጋር በተለየ አቅምም መጫወት ብዙ ሊያስብሉ ይችላሉ። ነገር ግን በዚህ ሲዝን ላይ አርሰናል እነዚህ ሁሉ እንቅፋቶች ታስበው እንኳን የተለየ ውድድር ዘመን ያሳልፋል። ካለው ስኳድ አንጻር አሁን ተጫዋቾች በፊትነስ ደረጃቸው ለምሳሌ በዚህ የሚቀጥል ከሆነ ማርቲን ኦዴጋርድ፣ በዚህ የሚቀጥል ከሆነ ቡካዮ ሳካ እና ካይ ሃቨርትዝ የተለየ ጊዜ ላይ ይገኛሉ። አንድ ሁለት ዝውውሮች ደግሞ በአርሰናል በኩል የሚያጠናቅቅ ከሆነ የበለጠ አሻወይና ነው የሚያስብል ሲዝንን ሊያሳልፍ ይችላል። ሽመልስ ከኳታር ዶ እንዴት ናችሁ? የአርሰናል ጨዋታ በጣም ምርጥ ነበረ። ማርቲን ኦዴጋርድ፣ ሉዊስ ስኬሊ፣ ዞሊስ፣ ሳካ ልዩ ነበሩ። ሁሉም ማሸነፋቸው ለቀጣይ ጉዞ ደግሞ በጣም ግሩም ነበረ። ቀጣይ ከዚህ የበለጠ ጥሩ ይሆናል። ሰናይ ቀን ብሎናል። አመሰግናለን ስለ ጻፋችሁልን መልእክት፣ ጊዜያችሁን ስለሰጣችሁን። በዛሬ ጨዋታዎች ላይ ግምቶቻችሁን ላኩልን። አዳዲስ ጉዳዮችን ይዘን እንመለሳለን። ከክለቦቻችሁ ዝውውሮች ጋር በተያያዘ ሰበር መረጃም ሲኖር በቤስት ስፖርት ኢትዮጵያ ቻናል ላይ መረጃዎቻችንን ታገኛላችሁ። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።